ሰላም ጤና ይስጥልን ተመልካቾቻችን በሳምንት ሁለት ወደ እናንተ የሚደርሰው አርትስ ስፖርት ሃይላይት ፕሮግራማችን የዛሬውን ይዘንላችሁ ቀርበናል። ከዚህ ከስቱዲዮ በጋሻው አየልና አኒማል መሰገሲፉ ማርቆስ ኤልያስ የፕሮግራሙ አጋር እንደሆነ ይታወቃል። በጋሽ እንኳን ደህና መጣ። እንኳን ደህና ቆየኛ። ሰላም ነው። በሳምንት እንግዲህ የተለያዩ የሀገር ውስጥና ዓለም አቀፍ ትልልቅ ውድድሮች ነበሩ። እሱን ቃኛለን። ተመልካቾቻችን በዚህ ሳምንት ከነበሩት የሀገር ውስጥና ዓለም አቀፍ የተመረጡ ትኩስ ዘገባዎችን ወደ እናንተ ይዘንላችሁ ቀርበናል። በማናቸውም አይነት መንገድ ቴክስት ማድረግ ከፈልጋችሁ ኤስን በማስቀደም 61 ላይ ቴክስት ማድረግ ትችላላችሁ። በጋሽ መጀመሪያ እስቲ የሀገር ውስጥ ዘገባዎችን እንቃኛለን። ያው እንደሚታወቀው 23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ውድድር ባለፈው አርብ መጠናቀቁ ይታወቃል። ከዛሬ ጀምሮ ደግሞ 24ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ውድድር እንግዲህ ይቀጥላል። በዛሬ ውድድር ሲቀጥል እኛ ቀደም ብለን ስቱዲዮ በመግባታችን ውጤቶቹን ማካተት ባንችልም ዛሬ ፋሲል ከነማ ከቅዱስ ጊዮርጊስ ተጠባቂ ጨዋታቸውን አድርገዋል። እንዲሁም መሪው ኢትዮጵያ መድን ከወልዋሎ አዲግራት ዩኒቨርሲቲ ጋር የሚያደርጉትም ጨዋታ ይጠበቃል። እንዲሁም ማክሰኞ ነገ ማለት ነው አዳማ ከተማ ከወላይታ ዲቻ፣ ሀዲያ ሆሳዕና ከድሬዳዋ ከተማ፣ መቻል ከመቀሌ ሰብዓ እንደርታ ሲጫወቱ፣ ረቡዕ ዕለት ኢትዮ ኤሌክትሪክ ከሐዋሳ ከተማ፣ ስወል ሽረ ከሲዳማ ቡና ሲጫወቱ፣ በዚህ ሳምንት መባቻ ጨዋታ የሚሆነው ደግሞ ሐሙስ የሚደረገው ውድድር አርባ ምንጭ ከኢትዮጵያ ንግድ ባንክ እንዲሁም ተጠባቂው ኢትዮጵያ ቡና ከባህር ዳር ከተማ ጋር የሚያደርጉት ጨዋታም ተጠባቂ እንደሆነ ይገመታልና በዚህ ጨዋታ ላይ ተሰፋ ያለጥ እንደገለጽከው ዛሬ ከሚካሄዱት ውድድሮች ዋነኛው ቅዱስ ጊዮርጊስ ከፋሲል የሚያደርጉት ነው። ይሄም ማለት 30 እና 31 ነጥብ ይዘው የሚጫወቱት ጨዋታ ነው። 31 የያዘው ቅዱስ ጊዮርጊስ ካሸነፈ ወደ ባህር ዳር ወደ 34 ይዞ ወደ አራተኝነቱ ይመጣል። ፋሲል ደግሞ ካሸነፈ አምስተኛና ስድስተኝነቱን የማግኘት እድሉ የሰፋ ስለሆነ ከባዱ ጨዋታ ነው። 30 እና 31 ነጥብ ላይ የሚገኙት የፋሲል ተካልኙ ቅዱስ ጊዮርጊስና የውበቱ አባተ ፋሲል ከነማ የሚያደርጉት ጨዋታ በእውነት ማየት ቢቻል በደንብ በዲኤስቲቪ መተላለፍ ቢቻልና በታየው የሚያጓጓ ጨዋታ ነው። ይህንንም ጨዋታ ባለፈው ከአዲያ ጋር ነጥብ የጣለው ባዶ ለባዶ የመጣው ቅዱስ ጊዮርጊስ ይህንን ጨዋታ አሸንፎ ደጋፊዎቹን ለማስደሰት የሚያካሄደው ጨዋታ ሲሆን ፋሲል ደግሞ አሸንፎ ከመመራት ተነስቶ አሸንፎ ስለመጣ ይህንን ነገር ለማስቀጠል አሰልጣኙ ውበቱ አባተ ልጆቹ ለመነሳሳትን የሚፈጥር ትልቅ ጨዋታ ነው። እንዲሁም ኢትዮጵያ መድን 44 ነጥቡን ወደ 47 የሚያደርስበት ከወልዋሎ አዲግራት ዩኒቨርሲቲ ወልዋሎ ታች ነው ያለው 9 ነጥብ ይዞ ነው የሚጫወተው። ያንን ነጥቡን ከፍ ለማድረግ የሚጫወትበት ሲሆን ኢትዮጵያ መድን ደግሞ 47 ገብቶ የበለጠ መሪነቱን የሚያጠናክርበት ጨዋታ ይሆናል። ይሄ ዛሬ የሚካሄደው ጨዋታ አጓጊነቱ ለመሪው የበለጠ የሚያጠናክርበት፣ ለቅዱስ ጊዮርጊስና ለፋሲል ከነማ ደግሞ ወደ መሪው የሚጠጉበት 31 እና 30 ላይ ያሉት ቅዱስ ጊዮርጊስና ፋሲል ወደ መሪው የሚመጡበትና ቅዱስ ጊዮርጊስ ደግሞ ካሸነፈ አራተኛ የሚሆንበት ጨዋታ ስለሆነ አሪፍ ይሆናል ብዬ ገምታለሁ። ጥሩ እንግዲህ በዘንድሮ የኢትዮጵያ ፕሪሚየር ሊግ ውድድር ላይ ምናልባትም እንግዲህ ባለፈው ማንስተናል በዘንድሮ በ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ አዲስ ሻምፒዮን ሊያገኝ ይችላል ቢለው ግምት እንግዲህ ሰፋ እያለ መጥቷል። ያው ኢትዮጵያ መድን ምናልባትም አሁን ካሉት በቀሪ ጨዋታዎች ላይ ጥንቃቄ የተሞላበት እንቅስቃሴ ማድረግ ከቻለ አሁን ባለው ሁኔታ ላይ እንግዲህ የዋንጫውን አንድ እጅታ ለመያዝ የተቃረበበት ሁኔታ እንዳለ ነው እንግዲህ የሚያሳየው የነጥብ ልዩነታቸው ከኢትዮጵያ ቡና ጋር ያለው የነጥብ ልዩነት በ8 ደረጃ ላይ ያለ ነገር ነው። በነገራችን ላይ ኢትዮጵያ ቡና በዘንድሮ የኢትዮጵያ ፕሪሚየር ሊግ ላይ ጥሩ ውጤትና መሻሻልን ያመጣ ቡድን ነው። እንዳጀማመሩ ኢትዮጵያ ንግድ ባንክና ኢትዮጵያ ቡና አጀማመራቸው ጥሩ አልነበረም። በተለይ ኢትዮጵያ ንግድ ባንክ የ2016 ዓ.ም የኢትዮጵያ ፕሪሚየር ሊግ ሻምፒዮኑን ተከትሎ በ2017 ላይ ያንን ነገር መድገም ይችላል ተብሎ ሲጠበቅ ውድድሩ አጀማመር አካባቢ ላይ ብዙ ነጥቦችን ጥሎ ወደ ታችኛው ደረጃ ላይ ወደ 14ኛና 15ኛ ደረጃ ላይ ደርሶ እንደነበረ እናስታውሳለን። ነገር ግን የአሰልጣኝ በጸሎት ቡድን ከጊዜ ወደ ጊዜ ቡድኑን ውጤት በማሻሻል ደረጃ ከፍ በማለት ኢትዮጵያ ንግድ ባንክ ውጤቶችን ማምጣት በመቻሉ አሁን ባለው ደረጃ ላይ ቅዱስ ጊዮርጊስን በልጦ ለመቀመጥ የሚያስችለውን ውጤት ማስመዝገብ ችሏል። በአንጻሩ ተመሳሳይ ነው እንዲሁም የነጻነት ቡድን የሆነው ኢትዮጵያ ቡናም አጀማመሩ ላይ በጣም ደጋፊዎችን ያስቆጣ ሁኔታዎች እንደነበሩ እናስታውሳለን። በርካታ ነጥቦችን መጣሉና የቡድኑ ወጥ የሆነ አቋም አለመታየቱ ደጋፊዎችና አመራሮችን ቅር ያሰኘ ቢሆንም በሂደት ግን ቡድኑ እየተብላላ ሲሄድ ውጤታማ መሆን ችሏል። በርካታ ውጤቶችን ነው ከደርቢው በኋላ በርካታ ውጤቶችን ማሸነፍ ችሎ ነው እንግዲህ ብዙ በርካታ ነጥቦችን አሰባስቦ በሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና እንደ ቡድንም ጠንካራ በመከላከልም በማጥቃቱ ረገድ ላይ ያለው እንቅስቃሴ ተመለከተ ኢትዮጵያ ቡና ከፍ ያለ ደረጃ ላይ የተገኘበት ሁኔታ እናስታውሳለን። በአንጻሩ ባለፈው ጊዜ መቻልን አሸንፎ ነበር። ባለፈው ጊዜ ሪፖርት ስናቀርብ እንደው ምናልባት ይህ የበቀል መቻሎች የበቀል እንትናቸው ያደርጋሉ ወይስ ኢትዮጵያ ቡና የበላይነት ይቀጥላል በሚለው አንስተን ነበረ። እንደተባለው ኢትዮጵያ የበላይነትን አስመስክሯል። በሁለቱም ዙር መቻልን 1-0 ውጤት ማሸነፍ ችሏልና መቻልን በአንጻሩ ደግሞ ስትመለከተው ውጤቱ በጣም እየተቀዛቀዘ የቡድኑ ውጤት እየቀነሰ የመጣበት ሁኔታ መፈተሽ ያለበት ሁኔታ እንዳለ በርካታ አስተያየታቸውን እየሰጡ ነው። ባለፈው ጊዜ በጋሽ ታስታውሳለህ መቻል ከኢትዮጵያ ንግድ ባንክ ጋር እስከ መጨረሻው ድረስ ጥግ ድረስ ደርሶ ሻምፒዮን ለመሆን የነበረውን አቋም ጥግ ድረስ ማስመስከር ችሏል። በአንጻሩ በዘንድሮ ዓመት እንግዲህ በርካታ ተጫዋቾችንም አልለቀቀም። የቡድኑ አባላቶች
እንዳሉ ነው። ነገር ግን የቡድኑ ድክመት ምንድነው የሚል የተለያዩ ሀሳቦች ይነሳሉ። መቻል በአንጻሩ ቀዝቃዛ አቋሞችን እያሳየ ነው። በኢትዮጵያ ቡና ሁለት ጊዜም የበላይነት ወስዶበታል። በአንጻሩ ኢትዮጵያ ቡና ቀደም ብለን እንደገለጽ ነው ሐሙስ ዕለት ደግሞ ጠንካራ ጨዋታ ይጠብቋል። ከባህር ዳር ከረማ ጋር ይገናኛሉ። የሚጠበቅ ጨዋታ ነው። ተጨማሪ ነገሮች አሁን ማክሰኞ የሚካሄደው ጨዋታ መቻልን ወደ አሸናፊነት ሊያመጣው ይችላል። ከመቀሌ ጋር የሚያደርገውን ጨዋታ የልጆቹ መነሳሳት ይጨምርለታል ብለህ ታስባለህ? አዳማ ወራጅ ቀጠና ውስጥ ነው ያለው። ከወላይታ ዲቻ ጋር የሚያደርገው ጨዋታ ወላይታ ዲቻ ልክ እንደ ኢትዮጵያ ቡና 36 ነጥብ ነው ያለው። ካሸነፈ 39 ይገባል። አዳማ ደግሞ 20 ነጥብ ነው ያለው። ወራጅ ቀጠና ውስጥ ነው የሚገኘው። ከዚህ ከወራጅ ቀጠና ለመላቀቅ ትልቅ ጥረት የሚያደርግበት ጨዋታ ስለሆነ የነገውም ጨዋታ ተጠባቂነቱ ጥርጥር የለውም። እንዲሁም ሀዲያ ሆሳዕናና ድሬዳዋ የሚያደርጉት ጨዋታ በጣም በጣም አጓጊ የሆነ ጨዋታ ነው። ድሬዳዋ ከዛ ክልል ለመውጣት ባለፈው ማሸነፉ ጠቅሞታል። አሁንስ እያሸነፈ ይመጣል። ሀዲያስ አሸናፊነቱን ያስቀጥላል። ይህም አጓጊ የሆነ ከባለፈው ከቅዱስ ጊዮርጊስ ጋር ባዶ ለባዶ ከወጡ በኋላ የሚያደርጉት ጨዋታ ስለሆነ የነገውም ጨዋታ ተጠባቂነቱ እንዳለ ነው ለማለት ነው። እንዲሁም ኢትዮ ኤሌክትሪክ ከሐዋሳ፣ ሱል ሽሬ ከሲዳማ ቡና የሚያደርጉት ጨዋታ ኢትዮ ኤሌክትሪክ በአርባ ምንጭ ተሸንፎ ነው ይህንን ጨዋታ የሚያደርገው። ሐዋሳ ከተማ ደግሞ ሐዋሳ ከተማ 20 ነጥቡን ይዞ ወራጅ ቀጠና ውስጥ ከሚገኙት 4 ክለቦች አንደኛው ሐዋሳ ነው። ከዚህ ከወራጅ ቀጠና ለመውጣት መደዳውን የማሸነፍ ግዴታ ውስጥ ይገባል ሐዋሳ። ኢትዮ ኤሌክትሪክ ደግሞ ይህንን ነገር ከሸሽቶ ወደ መሪዎቹ ከወገብ በላይ አካባቢ ለመገኘት ይህን ጨዋታ የማሸነፍ ግዴታ ውስጥ ሁለቱም ገብቶ የሚያደርጉት ጨዋታ ስለሆነ የእሮቡ ጨዋታ ከኢትዮ ኤሌክትሪክ ከሐዋሳ የሚያደርጉት ጨዋታ ተጠባቂነቱ ጥርጥር የለውም ለማለት ነው። እንግዲህ የደረጃ ሰንጠረዥ ስንመለከተው ከመድን ውጭ እንግዲህ ባሉት ሁኔታ ላይ ኢትዮጵያ ቡና እንግዲህ ሁለተኛ ስፍራ ላይ የሚገኘው 36 ነጥብ ነው ያለው። 8ኛ ስፍራ ላይ የሚገኘው በአንጻሩ ቅዱስ ጊዮርጊስ 31 ነጥቦች አሉት እና ነጥቦቹ በጣም ተቀራራቢ ናቸው። የ5 ነጥብ ልዩነት ነው። ስለዚህ በዚህ ደረጃ ላይ ያለው የኢትዮጵያ ፕሪሚየር ሊግ አንድ ጨዋታ ባሸነፍክ ቁጥር ወደ ላይ ከፍ የምትልበት ያለ አንድ ደግሞ ነጥብ በጣልክ ቁጥር ደረጃ ዝቅ የሚልበት ሁኔታ አለ። ምናልባትም የዘንድሮ የዚህ ኢትዮጵያ ፕሪሚየር ሊግ ልዩ ክስተት ተብሎ ሲጠቀስ የነበረው ሀዲያ ሆሳዕና በሂደት ትንሽ እየተንሸራተተ ይመስላል። በደረጃ ሰንጠረዡ ላይ ሁለተኛ ስፍራ ላይ ነበር የሚገኘው። ለነገሩ አሁንም 33 ነጥቦች አሉት። ከኢትዮጵያ ቡና ጋር የ3 ነጥብ ልዩነት ነው ያለው። ከዚህ አንጻር ስትመለከተው የዘንድሮ የኢትዮጵያ ፕሪሚየር ሊግ ውድድር እንግዲህ አጓጊነቱ በዚህ ደረጃ ላይ ይቀጥላል። ቀደም ብለን እንደገለጽከው 15ኛ ደረጃ ላይ ሐዋሳ ከተማ በ20 ነጥብ ተቀምጧል። እንዲሁም አዳማ ከተማ 16ኛ ደረጃ ላይ በ20 ነጥብ አለ። ሱል ሽረም 16 ነጥቦች አሉት። እንዲሁም ወልዋሎ አዲግራት ዩኒቨርሲቲ 9 ነጥቦች ነው ያሉት። ምናልባትም ወልዋሎ አዲግራት ዩኒቨርሲቲ በርካታ ተጋጣሚዎች እንግዲህ ከወልዋሎ አዲግራት ዩኒቨርሲቲ ነጥብ እየወሰዱ መሆኑን ማሳያ እንግዲህ እስካሁን የተደረጉትን ጨዋታዎች መመልከት በቂ ነው። ከዚህ አንጻር ስትመለከተው የመድን የዋንጫ የማንሳት ተስፋው ከፍ ያለ ይመስላል። ወራጅ ቀጠናው ላይ ማን ሊወርድ ይችላል? በጣም አጓጊ ነው ኢትዮጵያ ፕሪሚየር ሊግ። ወራጅ ቀጠና ነው እንጂ እኔ ባለፈውም ብያለሁ፣ በአንድ እጁ በደንብ ይዞታል ነው የምለው። አሰልጣኝ ገብረመድህን አትሪክ የሚሰራበት የኢትዮጵያ ፕሪሚየር ሊግ ነው። ለመጀመሪያ ጊዜ ይመስለኛል ከተለያዩ ክለቦች ጋር ዋንጫ ያነሳው የመጀመሪያ አሰልጣኝ ይሆናል። አርባ ምንጭ ደግሞ ከኢትዮጵያ ንግድ ባንክ ጋር የሚያደርገው የሐሙሱ ጨዋታ ከተጠባቂም በላይ ነው። ባህር ዳር ከኢትዮጵያ ቡና የሚያደርገውና አርባ ምንጭ ከኢትዮጵያ ንግድ ባንክ የሚያደርገው የሐሙሱ ጨዋታ በጣም በጣም ወሳኝ ነው። አርባ ምንጭ ከድል ወደ ድል፣ ንግድ ባንክም ከድል ወደ ድል የመጡበት ስለሆነ ትልቁ ጨዋታ ነው። እንዲሁም ባህር ዳር ከኢትዮጵያ ቡና የሚያደርገው ጨዋታ የደረጃ መቀየርን ሊያመጣ ይችላል። ለምን? ባህር ዳር ካሸነፈ 37 ነጥቡን ይዞ ሁለተኝነቱን ሊወስዱ ይችላል። ኢትዮጵያ ቡና ደግሞ ካሸነፈ ወደ 39 ገብቶ አለው ሻምፒዮና ላይ የሚደውል ስለሆነ የሐሙሱ ጨዋታ ተጠባቂነቱ ጥርጥር የለውም። እርግጠኛውን የምነግርህ የወልዋሎን ነገር ማንም ተጋጣሚ ሲሄድ 3 ነጥብ አገኛለሁ ነው የሚለው። ግን አሰልጣኝ ጸጋዬ ኪዳነ ማርያም ከያዘው በኋላ ትንሽ መሻሻሎችን ቢኖሩ መጀመሪያ የሰበሰቡት ነጥብ አናሳ መሆኑን ልጆቹ ላይ መነሳሳት አልፈጠረም። ዛሬ የሚያደርጉትን ጨዋታ ከኢትዮጵያ መድን የበለጠ ወደ 12 ነጥብ ከፍ ሊሉበት ይችል ይሆን? ማን ያውቃል? አብረን እንመለከታለን። ተመልካቾቻችን አሁንም በፕሮግራማችን ላይ ያላችሁን ጥቆማና አስተያየት ኤስን በማስቀደም 6121 ላይ ቴክስት ማድረግ ትችላላችሁ።